የሚዲያው ጨረቃ ፈኪሀ መሐመድ እንግዲህ በዚህ 2 ቀንና በዚህ 3 ቀን ጠፍታለች። በዛኛው ሳምንት ደግሞ በራሳቸው አቁማቸው ነበር፣ ወንዱንም ሴቱንም። ወይኔ ይች ልጅ ማናትኝ ምን እያለች ነው ምን እየፈጠረች ነው ብለው በጣም ብዙ አጨናንቃቸው ነበር ማለት ነው። ዋው የ20 ዓመት ልጅ ማለት ነው። የ20 ዓመት ልጅ እንደዚህ በራሳችሁ ስታቆማችሁ ግን እናንተ የት ናችሁ ማለት ነው። እኔ እኮ ትመቸኛለች ፈኪሀ መሐመድ፣ ሁሌ የምትመቸኝ ሁሌ የምወዳትና ደስ የምትለኝ ማናት ብትሉኝ ማለት ነው ፈኪሀ መሐመድ ናት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደ የተከበራችሁ ቤተሰብ ሰላም ብያለሁ። እኔ ደህና ነኝ አልሐምዱሊላህ። በዚህ 2 ቀን በ3 ቀን እንግዲህ ከሶሻል ሚዲያ ማለት ነው በፈኪሀ ቤት በነ ኢሱዬ ቤት በነ አህሙ ቤት በወጣ ብገባ በቃ ምንም ነገር የለም እንዴ። በዛኛው ሳምንት ደግሞ እንዳለ ሚዲያውን አነቃንቀው ነበረ። ከዛ በኋላ በዚህ ሳምንት ደግሞ ጠፈታች። ግን ደስ የሚለው ማለት ነው እናንተ አዲስ ዜና አለኝ። እሱ ዜና ምንድን ነው? ፈኪሀ ባለፈው ሰብስክራይብ ተነስቶባት ነበር አይደለ? ሰብስክራይብ 88 ምናምን 87,200 ምናምን ነገር አስቀርተዋት ነበር እና 87 ምናምን ነገር አስቀርተዋት ነበረ። አያቸው አንዳንድ ጊዜ የማይጠቅም ሰው ቢሄድም አይጎዳም። እና የእንሷ ደግሞ የሆኑ ሰዎች ደግሞ 89,000 አስገብተዋታል። በጣም በጣም እናመሰግናለን። እንግዲህ ፈኪሀዬ ወደ 90,000 እየተጓዘች ነው። በዛኛው ደግሞ እንግዲህ ወደ 10,000 ምናምን ነገር እየተጓዘች ነው። ብቻ እንግዲህ እናንተ ሰደባችኋትም አልሰደባችኋትም ምንም ነገር ለውጥ አታመጡም። ተሳድባችሁ ትቀራላችሁ፣ ብላችሁ ትቀራላችሁ፣ ለፍልፋችሁ ትቀራላችሁ። እሷ ስራዋን እየቀጠለች ነው፣ እየሰራች ነው፣ እየተለወጠች ነው። እኛ ቁጭ ብለን ከመዳም ኩሽና ስድብ ስንት ዓመት ነው የምንሳደብ። ዛሬ ደግሞ ለኢሱ እየዘፍናለታለች ማለት ነው። እኔ ሀመል ማላበተውን ማንተውን ብቻ ሙዚቀኛዋን አላውቅምና ባለፈው እንግዲህ ኢሱዬ ያው አልቀበልም ብሎ በጣም ነበር አናዶኝ ነበር። እኔም በጣም ነበር ያናደደኝ ማለት ነው። ግን እንዳልሰድቦ በጣም የማከብረው ልጅ ነው። በጣም አከብረዋለሁ። ለምን እንደሆነ አላውቅም። ብቻ ኢማኑ ሁሉም ነገር በጣም ደስ ስለሚለኝ አልሰደብኩትም። ያው አስተያየትም አልሰጠሁት፣ ግን አናዶኛል። ያው ፈጣሪ አስተካክል ብዬው። እሱ ምንድነው ነው ሴት ልጅ ታውቃላችሁ፣ ብዙዎቻችሁ ሴት ልጅ ሰላም አይልም እና ፈኪሀ ደግሞ እንደ ሌሎች ወንድ መስዋዕት ያው ስለማታውቀው ነው መሰለኝ እንደዚህ ሰላም እንድትለው ስትል እሱ ደግሞ እንደዚህ በእጁ አልገፈተራትም። እንደዚህ በቃ አንዳንዴ የሆነ ወንድ ወይም ሴት ወንድ ሁነው ሴቷን ሰላም ሊሉ ሲሉ እንደዚህ ሰላም በቃ ሰላም አንልም። ያው ብዙ ጊዜ ወይ ወንዶች ሰላም ሊሉኝ ከመጡ በቃ እሸሻለሁ ማለት እንደዚህ ወደ ኋላ ነው የሚሄድ እና እንደዚያ ያጋጥማልኝ። አሁን ኢሱ እንደዚያ ያናደርግ እንጂ ፈኪሀን ጠልተዋት አይደለም። እና ለማንኛውም ፈኪሀ መሐመድ የሚዲያው ጨረቃ የሚዲያው መሪ እንደዚህ በአንድ እግራቸው እኮ ነው ያቆመቻቸው። ሰው በአንድ እግሩ ታቆማለች። አንዲት የ20 ዓመት ልጅ 20 ዓመት ያልሞላት በራሳችሁ እኮ ነው ያቆመቻችሁ ማለት ነው። እኔ በቃ ሰው ሁላ ግርም እንዳለ ሚዲያው የሚታይ ፈኪሀ ኢሱ እንዴ ራሱ ማለት ነው። ኢክራም ራሷ ቪዲዮ ስትሰራ ይሄን ያህል አይታይም። እና የኔ ጨረቃ አንቺ እኮ ጀግና ነሽ፣ ወላሂ ጀግና አራዳ ጎበዝ። እየሰደቡሽ እየዘቀዘቁሽ ምን እያሉሽ ምንም መስሎ በቃ የማይታይሽ። አሁን በዚያው ሂጅበት። ለስድብን የምልሽ በውስጥም ነግሬሻለሁ። ለስድብ ቦታ እንዳሰጭ። ተሳዳቢ ሁሌም ተሳዳቢ ነው። መቼም ቢሆን ወርቅ ራሱ ብታለብሻቸው ወይም ብታስሊያቸው እግሬ ተንዘላዘል ይሉሻልኝ። በወርቅ እንጀራ ብታበያቸው እንዴት በወርቅ እንጀራ እንበላለን የሚል ህዝብ ነው ያለ። ስለዚህ አንቺ ስራ ከሆነ ኦኬ ስራና ስራሽን፣ የእውነት ደግሞ ካፈቀርሽው ደግሞ አላህ ከአንቺ ጋር ያገናኝሽ። በቃ ሌላ ነገር ነው ምንም ነገር አልልሽም። እና አትስደቧት። በቃ እናንተ ካልፈለጋችሁ ማየት እስክሮን የሚባል ነገር አለ እኮ። በቃ አይናችሁን ጨፍናችሁ ፈኪሀ ስትመጣባችሁ እስክሮን አድርጋችሁ አሳልፏት። ለምን ትቃጠላላችሁ? አትቃጠሉ። እሷን እያያችሁ የምትቃጠሉ ከሆነ የምትናደዱ ከሆነ ኮንፊደንስ ካላችሁ እሷ ስራዋን እየሰራች ነው። በዚያም ፍቅር ከሆነ ፍቅር፣ በዚያም ደግሞ ስራዋን እየሰራች ነው። እና ይወጣላችሁ ብላ ደግሞ ዛሬ ደግሞ ዘፍናለታለች። እና ይመችሽ
የኔ ቀብራራ ቀብረር ብላ እኮ ምንም አትደነግጥ፣ ምን አትል፣ ወዲህ አትል፣ ወዲህ አትል። እና ኢክራም ማለት ባለፈው አሁን እኔ እንጃ ብቻ ኢክራም አንዳንዴ አሽሙረኛ ናት። ይሱ ለምን ነው እስካሁን በፍቅር ጥያቄ ያልጠየቀኝ ብላ ተቆጥታ እሷ ወደ ውጭ ሀገር ልትሄድ በቃ ከሄደች ደግሞ ኢሱዬም ደግሞ አንተ አስብበት ማለት ነው። አይንህን ገለጥ አድርገው ይሻላል። አንዳንዴ የሰው ልጅ አይኑን ገለጥ ሲያደርገው ጥሩ ነው። ዝም ብለህ በአንድ ብቻ እንደዚህ ቸክል ብለህ አትይ እና ፈኪሀ እየትበዛባለች እንጂ በነገራችን ላይ አታንስብህም። እሺ በቃ አቻ ነው የምትሆኑ። እድሜያችሁም አቻ። አይ እድሜ እኮ አንተ ትበልጣታለህ፣ ውሸት የለም እንጂ እድሜ በነገራችን ላይ እድሜ ወንድ ልጅ ትንሽ በለጥ ሲል ነው ጠሩ። ፈኪሀን በቃ እንደዚህ በስነ ስርዓት አድርገ ስታጠባ እየተቆጣ በቃ የሆነ ነገር ስታደርግ አንተ እየተቆጣ አንተ ትልቅ ነህ፣ በጣም በቃ ኢማን ያለህ ሰው ነህ፣ ረጋ ያልህ ነህ፣ በቃ ኮራ ጀንን ያልክ ነህ ማለት ነው። ስለዚህ ፈኪሀን ተቀበላት። ኢክራም ደግሞ እንግዲህ አሜሪካ ወይም አውስትራሊያ ወይም ለንደን እሄዳለሁ ብላለች እና ይቅናት። ኢክራም ይቅናሽ ማለት ነው። የሱየን ተይው በቃ ፈኪሀ እያፍቀራለች እና ለመጀመሪያ ጊዜ ነው ፍቅር የያዛትና እንግዲህ ሶስትም ፈታች ሁለትም ፈታች የሚያገባን ነገር የለም። እሷ በቃ ምንም ሳይገድባት እኔ እሱን የኔ አደርገዋለሁ ብላለች እና የኔ አደርገዋለሁ ብላለች እና በቃ የራሷ ካደረገችው ይመቻት ማለት ነው። አትሳደቡ እና አህሙዬም እንግዲህ ምንም ማድረግ አንችልም። በጣም እናዝናለን። እሱዬ ፈኪሀ እሱን ነው አፈቅር ያለች እንጂ አንተን እንግዲህ እንደ ወንድሜ ነው ተብለሃል። ያው ቻለው ማለት ነው ቻለው። ግን በዚህ ሳምንት ያው ስራ አይደለም መሰል ጠፉ እኮ ጠፉ። ሚዲያውን ባለፈው እንግዲህ በቅንጭላታቸው አቋ ሴቱ ወንዱ በቅንጭላቱ አቁመው ነበረ። ትንሽንም ትልቁን በቅንጭላታቸው ቱ ይቺ እንደ 20 ዓመት ያልሞላት ልጅ በቅንጭላታቸው እኔ እኮ ትገርመኛለች። ወላሂ በጣም ነው የምትገርመኝ። ዩቱብ ከሰሩ አይቀር እንደ ፈኪሀ ነው ማለት ነው። እንዲሁ ሁሉም ከዩቱብ እስከ ቲክቶክ ከቲክቶክ እስከ ሶሻል ሚዲያ እንዳለ አነጋገረችው። ኧረ ወዲያ ይመችሽ ማለት ነው። የኔ ቀብራራ አሁንም ቀብረር በይ፣ አሁንም ጀነን በይ። ሁሉም ነገር ሲቀር ይቀራል እና ቤተሰቦች ላይክና ሸር እያርጋችሁኝ ያለማበረታቱና እንግዲህ ፈኪሀ ነገ ትመጣ ይሆናል። ነገ ከመጣች ወይም እንግዲህ ወይ ኢክሩ መልስ ትሰጣለች ወይም ኢሳም መልስ ይሰጣል ወይም ፈኪሀ እንግዲህ ወድጄዋለሁ አፍቅሬዋለሁ እሱን ካላገኘሁኝ መኖር አልችልም ብላ ልትመጣ ትችላለች። አህሙዬና ፈኪሀ ወይም አብረው ሊመጡ ይችላሉ። ብቻ እንግዲህ አንድ ቆርጣ ሀሳብ እንፈልጋለን እና ለማንኛውም አበረታቷት፣ አትስደቧት። እያያችሁ ደግሞ የምትቃጠሉ ከሆነ ደግሞ ስክሮን እያደርጋችሁ አሳልፉ። እኔ የምላችሁ በቃ ይሄ ነው ማለት ነው። በሌላ ቪዲዮ እስከምንገናኝ ባይ ባይ።